በአዲስ አበባ ጉዳይ ላይ የክልል ፕሬዝዳንቶች ሰጡ የተባለው አስተያየትና የጎላው ልዩነትም ሀገራዊ ምክክሩ ከተጀመረ አንድ ወር ከአንድ ሳምንት ሆኖታል። በዚህ ጊዜ ውስጥ ታዲያ አዲስ አበባ የምክክሩ አስኳል ሆና ዘልቃለች። እስካሁን ባለው የምክክሩ ሂደት የአዲስ አበባ ጉዳይ መግባባት ያልተደረሰበትና ሂደቱን ያዘገየ አጀንዳ ሆኗል። ረቡዕ ዕለት የአጀንዳ ምክረ ሀሳብ አጠናቃሪዎች ጥንቅራቸውን ካቀረቡ በኋላ በደስታ ያነቡ ነበሩ የሚሉን አንድ የምክክሩ ተሳታፊም በቀጣዩ ቀን ትላንት ሐሙስ ነሐሴ 14 ደግሞ ነገሮች የተለየ መልክ መያዛቸውን ይገልጻሉ። የአዲስ አበባንና የድሬዳዋን ጉዳይ በሚዳስሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባል የሆኑት የቢቢሲ ምንጭ ባለፉት 2 ቀናት የታዘቡትን ሲገልጹ ተመካካሪዎች ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ የውሳኔ ምክረ ሐሳብ የሚሰጡበትን ጉባኤ በጉጉት ሲጠባበቁ እንደነበር ተናግረዋል። በአዲስ አበባ ጉዳይ ላይ የተጠናቀረው የምክክሩ ውጤት ሲቀርብ ግን አንዳንዶች አዳራሹን ጥለው እስኪወጡ ያደረሰ ልዩነት መፈጠሩን ሌላ ተሳታፊ ያስረዳሉ። ቢቢሲ በመጨረሻዎቹ ቀናት በምክክሩ ሂደት ላይ የነበሩ ሁኔታዎችን በተመለከተ ከመጀመሪያው ቀን አንስቶ በሂደቱ ሲሳተፉ ከነበሩ ስማቸውን እንዲገለጽ ካልፈለጉ 2 የምክክሩ ተሳታፊዎች ዝርዝር ሁኔታውን መረዳት ችሏል። ረቡዕ ዕለት የነበረው ድባብ የሀገራዊ ምክክር ኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ረቡዕ ነሐሴ 13 2018 ዓ.ም በሰጡት መግለጫ ከ8ቱ ባለ 500 ቡድን የተውጣጡ 120 አጠናቃሪዎች ስራቸውን አጠናቀው ለየቡድኖቹ አንድ ወጥ የምክረ ሐሳብ ሰነድ ረቡዕ ጠዋት ማቅረባቸውን ተናግረው ነበር። አጠናቃሪዎቹ ከ8ቱ ቡድኖች የተሰጧቸውን ግብአቶች በማካተት የመጨረሻውን ሰነድ ለሐሙስ ዕለት ለ4000 ተሳታፊዎች እንደሚቀርብ ተናግረዋል። አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው በማለት የሂደቱን ስኬታማነት በወቅቱ ገልጸዋል። በየአዳራሹ የተከፈሉት 500 አባላት ያሏቸው የሥራ ቡድኖች በ8ቱም አበይት አጀንዳዎች ላይ የተደረሱ ስምምነቶችንና ልዩነት ሐሳቦችን አዘጋጅተው ለየቡድናቸው ሲያቀርቡ መልካም ድባብ እንደነበረ የተሳታፊዎቹ ጠቅሰዋል። በፌዴራል ከተሞች አጀንዳ ስር ያለውን የአዲስ አበባን ጉዳይ የሚያዩ 7ኛው ቡድን የውይይት ውጤቱን ሲያቀርብ ግን በየአዳራሹ ጥቂት የቅሬታ ድምጾች ሲሰሙ ነበር ይላሉ በምክክሩ ሂደት ላይ እስከ መጨረሻው በንቃት መሳተፋቸውን የተናገሩት ተመካካሪ። በጥቅሉ ግን የነበረው መንፈስ የደስታ ነበር። አንዳንዶች ስሜታቸውን መቆጣጠር አቅቷቸው በደስታ ሲያነቡ ታይተዋል በማለትም ድባቡን አስረድተዋል። አክለውም ለዓመታት በብሔር ተቧርና በግጭት ስትታመስ ለከረመች ሀገር ልዩነቶችን በውይይት መስመር ለማስያዝ የተካሄደው መንገድ እዚህ ላይ በመድረሱ በደስታ የሚፈነድቁ ሂደቱን የብሩህ ተስፋ አዲስ ጅማሮ አድርገው የቆጠሩ በርካቶች ነበሩ በማለት ቀጣዩን 4000 ተመካካሪ የሚታደምበትን ትልቅ ስብሰባ በጉጉት እየጠበቁ ወደ ማረፊያቸው መሄዳቸውን ተናግረዋል። ሐሙስ የቀዘቀዘው አዳራሽ በኮሚሽኑ በተያዘው ቀጠሮ መሰረት 500 አባላት የያዙት ቡድኖች በአጠናቃሪዎቻቸው አማካኝነት ያዘጋጁት አንድ ወጥ የምክረ ሐሳብ ሰነድ ሲቀርብ ለመስማት 4000ዎቹ ተመካካሪዎች ጠዋት በአዳራሹ ተገኝተዋል። ሆኖም አዳራሹ ውስጥ የነበረው ድባብ የተለየና የከበደ ነበር ይላሉ የቢቢሲ ምንጭ። ቅርቃር ውስጥ የገቡ አጀንዳዎች ላይ በመወያየት የመፍትሄ ሐሳብ እንዲያቀርብ የተቋቋመው 230 አባላትን የያዘው የክልል ጉባኤ ረቡዕ ምሽት ድንገተኛና አስቸኳይ ስብሰባ ተጠርቶ እንደነበር መስማታቸውንም ይናገራሉ። በአዳራሹ ውስጥ የነበረው የከበደ ድባብም የተፈጠረው በዚያ ምክንያት እንደነበር በመጥቀስ ስብሰባው ለምን እንደተጠራ አስቀድሞ የሚያውቅ ባይኖርም በጭምጭምታ ግን አዲስ አበባ ጉዳይ እንደሆነ ይናፈስ ነበር ብለዋል። ጠዋት 4 ሰዓት የገባው ተመካካሪ ሙሉ ረፋዱን ያላንዳች ተግባር ማሳለፉን የሚገልጹት ምንጩ ለምን እንደዘገየ ምክንያቱን የሚናገር አንድም አካል አልነበረም ይላሉ። በመሆኑም ሁለቱ ምንጮቻችን እንደሚሉት አዳራሹ በስጋትና በጥርጣሬ ጭጋግ ተሸፈነ። 4000 ተመካካሪ በቡድን እየሆነ ያንሾካሾካል። በተባራሪ የሰማውን ጥርጣሬ ተነተናል፣ ይገምታል፣ ያነሳል፣ ይጥላል። 4000 ተሳታፊዎች በጋራ የሚጠባበቁት የሐሙሱ መድረክ የተጀመረው ከቀኑ 6 ሰዓት አካባቢ እንደነበርም ይናገራሉ። የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ በግል ጉዳይ ምክንያት በሀገር ውስጥ ስለሌሉ ሰሞኑን በምክክሩ ላይ አልተገኙም። 7ቱ ኮሚሽነሮች ወደ መድረክ ከወጡ በኋላ ከመካከላቸው አንዱ በአዲስ አበባ የኦሮሚያ መንግስት ርዕሰ ከተማነት ጉዳይ ላይ በጉባኤው ስምምነት ባለመደረሱ
ከኦሮሚያ የተወከሉ ተመካካሪዎች ቅሬታ አቅርበዋል የሚል ብዙዎች ያልጠበቁትን አዲስ ሀሳብ ማቅረባቸውን ተናግረዋል። በመቀጠልም ኮሚሽኑ ይህንን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድትሰጡን አጀንዳውን ወደዚህ አምጥተነዋል ማለታቸውን ሁለቱ ተሳታፊዎች ለቢቢሲ ገልጸዋል። አስተያየት የመስጠት እድል ሲጀመር ከመድረኩ ፊት ለፊት የተቀመጡት የ12ቱ ክልል ፕሬዝዳንቶችና የሁለቱ ከተማ አስተዳደሮች ከንቲባዎች የመጀመሪያው እድል እንደተሰጣቸው ተናግረዋል። ከአማራ ክልል ውጪ የክልል ፕሬዝዳንቶች ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን ከሰፊ ማብራሪያ ጋር የውሳኔ ሀሳብ አቀረቡ ሲሉ ምንጩ ተናግረዋል። በመቀጠል እድሉ የተሰጣቸው ከየክልሉ መጣን የሚሉ ተመካካሪዎችም ርዕሳነ መስተዳድሮቹ ያነሱትን ሀሳብ በመደገፍ ማስተጋባታቸውን ተናግረዋል። እነዚህ እድል ያገኙ ተመካካሪዎች ረቡዕ ምሽት በተጠራው አስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸውንም ጠቅሰዋል። በአዲስ መልክ የተነሱትን ሀሳቦች የ500ዎቹ የስራ ቡድኖች በጥቅል የደረሱበትን የውሳኔ ሀሳብ ወደ ጎን ያለ ነው የሚሉት ሁለቱ ተሳታፊዎች ምክረ ሀሳብ የመስጠት ሂደቱ ከምክክሩ አካሄድ ያፈነገጠ እንደሆነ በኮሚሽነሮች መካከልም ልዩነት መፈጠሩን በማንሳት አስረድተዋል። የአማራ ክልል ርዕሰ መስተዳድር ጉዳይ የክልል ርዕሳነ መስተዳድሮችና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅት አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክረ ሀሳብ ብቻ ደግፋቸው አስተያየት እንድትሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጸዋል። ይሄን ሲሉ ከአዳራሹ የተደራጀ የተቃውሞ ጉርምርምታ ተነሳባቸው ሲሉም አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድርና ምክትላቸው ከሌሎች አቻዎቻቸው የተለየ ንግግር ማድረጋቸውን ምንጫችን ተናግረዋል። በንግግራቸውም ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረቡ ስህተት እንደሆነ፣ ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ ብለዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውንና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በይደር እንዲታለፍ ሀሳብ ማቅረባቸውንም አስረድተዋል። የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩን መዝጋት ይቻል ዘንድ ከ12ቱ ርዕሳነ መስተዳድሮች ከሁለቱ ከንቲባዎች ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጹ ከታች ጀምረው በጉባኤ ላይ ሲሳተፉና ምክክሩን ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበር። የነበረው ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹት ምንጫችን ዓይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን ገልጸዋል። ፍጻሜው ምንድነው የሚሆነው የሚለው ጥያቄ እንደሚያሳስባቸው የሚናገሩት ሁለቱ የቢቢሲ ምንጮች የመፍትሄ ሀሳብ እንዲያመጣ ተቋቁመው ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡ ይገልጻሉ። ሌላው ተመካካሪም እንዲሁ በዚሁ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለቢቢሲ ተናገሩት። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት የምክክር አጀንዳዎችንና ተሳታፊዎችን ከሀገር ውስጥና ከውጭ ሲያሰባስብ የነበረው ሀገራዊ ምክክሩ ከአንድ ወር በላይ በሺዎች የሚቆጠሩ ተሳታፊዎችን በማካተት አዲስ አበባ ውስጥ ሲካሄድ ቆይቷል። በዚህም ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኞቹ አስማሚ ሀሳብ ላይ መደረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያጓትት ዘልቋል።